سلام كمي تصنحو كبرات تخطاتلته نلوم سونا مشات 26 ጥር 2026 زتدالو حدش زيناتات حيزالكم قريب اللهو مكتتالكم يعدم فلما كندبتاتو نفرت وجه إثيوبيا ناب بحري قسقسولو قبل منقساو تلفزيون إثيوبيا زوصو حبريتا زملكاتن بزعبا أصوارات إرتران إثيوبيان زوصو حبريتا زملكاتن أب إرترا استسمع زينا عرفتن كتابتن أوتيزمن كم زي الراخبو كم استقلسان ኢትዮጵያ ካብ ቫይረስ ማርበርግ ሙሉ በሙሉ ናጻ ከም ዝወጸተን ሰራዊት ሱዳን ቦታታት ይቋጸር ከም ዘሎን ዝብሎን ካልእን ዝሕብር ዝርዝር ዜናታት ሒዝናልኩም ቀሪብና ኣለና ነቻነልና ሰብስክራይብ ብምግባር ክሳብ መወዳእታ ክትከታተሉና ብኽብሪ ንዕድመኩም ኣብ ኣሜሪካ ሚኒሶታ ሰባት ዝቀተለ ተኽስታት ሕጂ እውን ይዘራረብ ከም ዘሎ ተገሊጹ ኣብ ሚኒሶታ ሰባት ዝቀተለ ተኽስታት ምርመራ ይካየደሉ ከም ዘሎ ናይ ዋይት ሃውስ ወገናት ክሕብሩን ከለው ኣብቲ ከቢድ ምርመራታት ናይ ዋይት ሃውስ ናይ ሪፐብሊካን ሰልፊ ወገናት ከይተረፉ ኣካል ናይቲ ምርመራ ክካየድ ዝጠልብ ጉጅለ ኮይኖም ከም ዘለው ክሕበርን ከሎ ሰልፊ ዲሞክራት ጽዑቕ ምርመራ ክካየድ ይጠልቡ ከም ዘለውን ይነገር ኣሎ ካብ ኣላስካ ዝመጸት ሪፐብሊካን ሴናተር ሊዛ ሙሉእን ናጻ ምርመራ ከም ዘድለ ዝሓበረት ኮይና ናይቲ ሃገር ኩነታት እናሓደረ ይገድድ ከም ዘሎ ገሊጻ ኣላ ናይ ስደተኛታት ኩነታት ኣብ ዝምልከት ዝነጥፎ አይሲስ ተባሃለ ክፍለ ዘይ ሓላፍነታዊ ንጥፈታት የካየድ ከም ዘሎን ግቡእ ስርሖም ገዲፎም ኣብ ምሽጋር መቕታልን ሰባት ተዋፊሮም ከም ዘለውን ናይ ኣሜሪካ ትካላት ይገልጹ ኣለው ኣብ ጎናታት ብምውጻእ ሰባት ክሓቱን ናይ ኣሜሪካ ዜግነት ንዘይብሎም ከኣስሩ ዝረኣዩ ዘሎ እቶም ክፍለ ብፍላይ ኣብ ልዕሊ ጻዓዱ ዘይኮኑ ሰባት ዘውርድዎ ዘሎ ገበናት ኣተሓሳሳቢ ኮይኑ ከም ዘሎ ምንጭታት ካብቲ ሃገር ይገልጹ ኣብ ሚኒሶታ ብፍላይ ሶማላውያን ብፍሉይ ኣብ ጸገም ወዲቖም ዘለዉ ኮይኖም ንጹሃት ሰባት ብጥይት ተሃሪሞም ይሞቱ ከም ዘለዉ እውን ይግለጽ ሰራዊት ሱዳን ቦታታት ይቋጸር ከም ዘሎ ተገሊጹ ሰራዊት ሱዳን ኣብ ደቡብ ኮርዶፋን ሩዑይ ምዕባለ ብምዝጋብ ምስ ሓይልታት RSF ድሕሪ ዘካየዶ ብርቱዕ ውግእ ስትራቴጂካዊት ከተማ ሓቢላ ከም ዝተቋጸረ ኣፍሊጡ ኣሎ እታ ከተማን ከባቢኣን ካብ ዝሓለፈ ወርሒ ታሕሳስ ጀሚሩ ሰራዊት ሱዳን ኣንጻር RSFን መሻርክቱን ህዝባዊ ምንቅስቃስ ሓርነት ሱዳን ሰሜን SPLMN ዝተሳተፈ ጽዑቕ ካይድ ምጽንሑ ዝፍለጥ ኮይኑ ኣብዚ ሳለስተ ሩዑይ ዓወት ምዝጋቡ ተሓቢሩ ኣዘዝቲ ወተሃደራዊ ሰራዊት ሱዳን ኣብ ዘርግሖ ቪድዮታት ንሃቢላ ዳግማይ ከም ዝተቋጸርዋ ናብታ ካልአይቲ ዝዓበየት ከተማ ናይቲ ግዝኣት ዲሊንግ ተጸጊዖም ከም ዘለዉ ክሕብሩን ከለው እተን ከተማታት ኣብ ትሕቲ ሰራዊት RSF ኣትየን ምጽንሐን ይሕብሩ ኣብ መንጎ ሓይልታት RSFን ሰራዊት ሱዳንን ናብ ሳልሳይ ዓመቱ ዝኸይድ ዘሎ ንሱዳን ናብ ውድቕቲ ሃገር ዝቐየረ ኩናት ሕድሕድ ከም ዘሎን በቲ ኣብ ዓለም ካብ ዘለው ኣዕነውቲ ሕድሕድ ኩናት ኣብ ቅድሚት ዝስራዕ ኩነታት ህዝቢ ሱዳን ኣደዳ ሞትን ስደትን ኮይኑ ከም ዘለውን ምንጭታት ይገልጹ ኣብ መንጎ ሰራዊት ሱዳን RSFን ዝካየድ ዘሎ ውግኣት ናይ ደገ ሓይልታት ብቐጥታ ዝሳተፍዎ ብምዃኑ ኣዝዩ ሓደገኛ ከም ዝገብሮ ዝሕብሩ ናይቲ ሃገር ምንጭታት ጎራብቲ ሃገራት ጽግዒ መሓዘን ነቲ ኩናት ሕድሕድ ናብ ዞባዊ ኩናት ኣስኪርዎ ከም ዘለውን ብተወሳኺ ይሕብሩ كتابة أوتيزمن كم زي الراخبو تغليصو أبو دبتعنا علم دايكتر زخونة دكتور تيروس أرحانم كتابة أنك أوتيزم مخوان زغلص بهيلات كاب حق زرحاق مخوان حبيرو ودبتعنا علم كتابة حمام تخلاقيلو تعنا كم زهبنبر حمام كم زمص أفلطو كم زي بلو خغلص انكالو أبقل أوانات قونا وصعبين كم زلوا كم مجلاس كناي تقطبن تنك أوتيزم زتحلالخ مخوان زحبر እቲ ዳይሬክተር ብደረጃ ዓበይቲ ሰብ ስልጣን ኦቲዝም ካብ ክታበት ከም ዝመጸ ዝገልጽ ጽሑፋት ዘይ ሓላፍነታዊ ምዃኑ ብምሕባር ሰብ ንጹር ኣፍልጦ ክህልዎ ኣገዳሲ ምዃኑ ገሊጹ ኣባል ባይቶ ኤርትራ ዝነበረ ኣቶ ሙሳ ናይብ ከም ዝዓረፈ ተገሊጹ ኣብ ሚኒስትር ትምህርቲ ኤርትራ ዋና ዳይሬክተር ክፍለ ሓፈሻዊ ትምህርቲ ኣቶ ሙሳ ሁሴን ናይብ ኣብ መበል 77 ዓመቱ ሶኒ 26 ጥር ከም ዝዓረፈ ተገሊጹ ኣባል ናይቲ ፈሪሱ ዝርከብ ሃገራዊ ባይቶ ኤርትራ ዝነበረ ኣቶ ሙሳ ኣብ ዝተፈላለዩ መንግስታዊ ትካላት ብሓላፍነት ሰርሐ እዩ ኣብ መንዳፍ ናይቲ ኣብ 1997 ጸደቐ ሕገ መንግስቲ እውን ኣባል ኮሚሽን ቅዋም መንባሩ ይፍለጥ ብዘይካዚ እቲ ብሕጊ ዝተመረቐ ሙሳ ኣብ ዝተፈላለዩ እዋናት ዋና ኣኽባሪ ሕጊ ኤርትራን ኣመሓዳሪ ወደባይት ከተማ ምጽዋን ከተማ
ከተማ ከረን ኮይኑ ይሰሪሑ ኣብ ሚኒስተር ትምህርቲ ዳይሬክተር ክፍሊ ሓፈሻዊ ትምህርቲ ኮይኑ ከም ዘገልገለ ዝተገለጸ ገዲም ተገዳላይ ሙሳ ናይብ ኣብ መበል 76 ዓመቱ ከም ዝዓረፈ ዝተገለጸ ኮይኑ ብዝሓደሩ ሕማም ከም ዝተሰውአ ዝተገለጸ ሙሳ ሐሴን ናይብ ኣብ 1972 ኣብ መሳርሒ ህዝባዊ ሓይልታት ተሰሊፈው ኣብ ዝተፈላለዩ ጽፍሕታት ዘገልገለ ምዃኑ እውን ይጥቀስ። ኢትዮጵያ ካብ ቫይረስ ማርበርግ ሙሉእ ብሙሉእ ሓራ ከም ዝወፀት ተገሊጹ። ናይ ኢትዮጵያ ሚኒስተር ጥዕና ብዘውፅኦ መግለጺ እታ ሃገር ሙሉእ ብሙሉእ ካብ ምርባሕ ቫይረስ ማርበርግ ነፃ ከም ዝኾነት ሓቢሩ። ብፍላይ ኣብ ክልል ደቡብ ኢትዮጵያ ዝተረኣየ ቀታሊ ሕማም ማርበርግ ቫይረስ ነታ ሃገር ኣብ ጥዕናዊ ስጋኣት እትይዋ ፀንሐ ኮይኑ እቲ ሕማም ናብ ጎረቤት ሃገራት ከይሰፍሕ እውን ከቢድ ስጋኣት ፈጢሩ ምጽንሑ ይነገር። እቲ ሕማም ቅድሚ 100 መዓልታት ኣቢሉ ጂንካ ኣብ ዝተባሃለ ዞባ ኢትዮጵያ ዝተረኣየ ኮይኑ ብዙሕ ስከፍታታት ክፈጥርን ሰባት ክቐትል ምጽንሑ ዝሕበር እቲ ሚኒስተር እታ ሃገር ኣብ ውድብ ጥዕና ዓለም ብምውሃድ ነቲ ሕማም ካብ ስሩ ከም ዘውሓቶ ኣፍሊጡ ኣሎ። ልዕሊ ወርሒ ዝኾነ ምልክት ሓደሽቲ መልከፍተ ከይተረኣየ ድሕሪ ምሕላፉ ኣብታ ሃገር እቲ ሕማም ደጊም ስጋኣት ከም ዘይኮነ ዘመልከተት ሚኒስተር ጥዕና እቲ ቫይረስ ካብ ኢትዮጵያ ሙሉእ ብሙሉእ ተኣልዩ ዝብል ኣዋጅ ከውፅእ ከም ዝተባብዐ ይገልጽ። ሚኒስተር ጥዕና ናይታ ሃገር ኣብ ኣዲስ ኣበባ ዝሃበቶ መግለጺ ነቲ ኣወንታዊ ኣዋጅ ከም ዘውፅአትን ድሕሪ ሕጂ ዝኾነ ምልክት ክረኣይ ዝኾነ ተኽእሎ ከም ዘየለውን ገሊጻ። ናይታ ሃገር ሚኒስተር ጥዕና ኣብ ዝሃበቶ ተወሳኺ መግለጺ ዋላ እኳ 9 ዜጋታት በቲ ሕማም እንተሓለፉ ኣብ ሓፂር ግዜ ንምክልኻሉ ዝተገበረ ጻዕሪ ዝነኣድ ምዃኑን ንምክልኻሉ ዝተወሰደ ጥሙር ጻዕሪ ክተባባዕ ከም ዝግባእ ገሊጻ። ኣፈላማይ መላይ ናይቲ ሕማም 14 ሰባት በቲ ሕማም ምልካፎም ዝተፈለጠ ክኸውን እንከሎ እቶም 9 ብህይወት ክወፁ ከም ዘይከኣሉ ይዝከር። ብዓለም ደረጃ ንፈለማ ግዜ ኣብ ኢትዮጵያ ምርኣዩ ዝንገር እቲ ሕማም እንታይነቱ ንምፍላጥ ኣሸጋሪ ኮይኑ ምንባሮን ኣብ ትሕቲ ቁፅር ክሳብ ዝኣቱ ንሞያውን ኣሰካፊ ኮይኑ ምንባሮ እውን ናይታ ሃገር ናይ ጥዕና ወገናት ይሕብሩ። ነፈርቲ ውጊ ኢትዮጵያ ናብ ባሕሪ ግስግሱ ከም ዘለው ተገሊጹ። ቀንዲ መንግስታዊ ቴሌቪዥን ኢትዮጵያ ኢቢሲ ትማሊ ምሸት ኣብ ዘርጎ ሓበሬታ ነፈርቲ ውጊ ኢትዮጵያ ናብ ባሕሪ ይግስግሱ ኣለው ብምባል ንከተማ ዓሰብ ከም መጥቀስ ተጠቒሙላ። ንሰማይ ዝተቋፀረ መሬትን ባሕርን ንምቁፅጻር ኣየሽግሮን ዝበለተ ሓበሬታ ሓይሊ ኣየርና ኣብ ዝለዓለ ብርክሕ በፂሑ ኣሎ፣ ስትራቴጂያዊ ድሌትና ባሕሪ ክመልስ ድልው ዘሎ ኢሉ። ቀደም ሰር ኢትዮጵያ አብይ አሕመድ ዝሃቦ መግለጺ ንኤርትራ ንሱዳን ከም ዝምልከት ተገሊጹ። አብይ ንኤርትራ ብስም ከይጠቐሰ ኣብ ግዛት ዓኒዳ ዘላ ሃገር ክብል ዝገለጸ ኮይኑ ቀደም ሰር ኢትዮጵያ አብይ አሕመድ ኣብ ዝሓለፈ ሳልስተ ኣብ ልዕሊ ኤርትራ ተሪር መጠንቀቕታ ቃላት ብምፍጻም ክሳብ ሕጂ ነተን ግዜአን ዝሓለፈን ሚግ 21 ዝዓይነተን ነፈርቲ ውግእ እትውን ሃገር ምዃና ብምግላጽ ነታ ዝተራቐቐ ኤስዩ 30 ዝዓይነተን ነፈርቲ ውግእ ዝዓጠቐት ሃገሩ ክደፍር ክትሓስብ ከም ዘይብላ ጠንቂቑ። እቲ ቀዳም ሰር ብ24 ጥረ መበል 9 ዓመት ዝኽሪ ሓይሊ ኣየር ኢትዮጵያ ኣብ ዝተኻየደሉ ስነ ስርዓት ኣብ ዘስምዖ ብቴሌቪዥን ኢትዮጵያ ብቐጥታ ዝተፈነወ መደርኡ ኢትዮጵያ ዝተዋሃበ መሬት ንምምላስ ካብ ትገብርዎ ጻዕሪ ደው ከም ዘይትብል ኣጠንቂቑ ኣሎ። ኣብቲ ኣጋጣሚ ሓይልታት ሓይሊ ኣየር ኢትዮጵያን ሕብራት መሬት ዓረብን ኣብ ከተማ ቢሸፍቱ ኣብ ዝተኻየደ ስነ ስርዓት ኤስዩ 27 ኤስዩ 30 ካልኦት ዝማዕበላ ነፈርቲ ውግእ ዘሳተፈ ምርኢት ኣየር ኣካይዶም እዮም። ነሲዒቡ ዝተፈላለዩ ተንተንቲ ፖለቲካ ዓለም ዝተፈላለዩ ርእይቶታት ይህብሉ ዘለዉ ኮይኖም መደበር ዜና ጀርመን ዶቼ ቬለ ኣብ ዓባይ ብሪጣንያ ዝመደብሩ ንጉዳይ ምብራቕ ኣፍሪካ በቀረባ ዝከታተል ተንታኒ ፖለቲካ ዓብድራሕማን ሰዒድ ዘዘራረበ ኮይኑ ዓብድራሕማን ኣብ ቀረባ እዋን ምስ ኤርትራ ዘጋጠመ ዲፕሎማሲያዊ ወጥሪ ወይ እውን ኣብ ደቡብ ሱዳን ሓደ ካብ ተቐናቐንቲ ሓይልታት ሱዳን ኢትዮጵያ ትድግፋላ ምባሉ እቲ መልእኽቲ ናብ ኤርትራ ወይ እውን ሱዳን ክኸውን ይኽእል ክብል ገሊጹ። ኣብ ዝቐረባ እዋን ካብ ፕሬዝዳንት ኣሜሪካ ዶናልድ ትራምፕ ንግብፂ ብዛዕባ ግድብ ህዳሴ ብዝምልከት ደብዳቤ እኳ እንተተመሓላለፈ ኣቶ ዓብድራሕማን ኣብ ዝቐረባ እዋን ኢትዮጵያን ግብፅን ናብ ቀጥታዊ ግጭት ከኣትዋ ትፅቢት ከም ዘይግበር ዝገለጸ ኮይኑ እንተኾነ ግን ህልው ኩነታት ኢትዮጵያን ኤርትራን ካብ ድርድር ፍታሕ ዝሰገረ ይመስል ኢሉ። ንሱ ወሲኹ እውን ኣብዚ ሕጂ እዋን ኣብ መንጎ መራሕቲ ክልቲአን ሃገራት ዘሎ ድርድር ንምግባር ዘሎ ዕድል ፀቢብ ከም ዝኾነ ዝገለጸ ተንታነ እዚ እንተዘይኮይኑ ግን ኢትዮጵያ ከም ተቐድሚ ሕጂ ሩስያ ዝገበረቶ ሓይሊ ብምጥቃም ንኤርትራ ንምቁፅጻር
ከተጠቀማሉ ከም ትኽእል ገሊጹ እንደሚመስለኝ በዋናኝነት ኤርትራ ሊሆን ይችላል። ግን ኤርትራ የታጠቀችው ደግሞ ሚግ-21 አይደለም። ሚግ-21 ይኖራቸዋል። ግን ከባድመ ጦርነት ጀምሮ ሚግ-29 በአሁኑ ጊዜም SU-35 ያላቸው ይመስለኛል። እና ሁለተኛው የሚጠረጠረው ሱዳንን መሆን ይችላል። ሱዳን የሚያስብለኝ ደግሞ ምንድን ነው አንዳንድ ክሶች እየቀረቡ ነው በሱዳን በኩል ስለ በኢትዮጵያ ውስጥ ያሉ መሳሪያና የትሬኒንግ ካምፕ ለሱዳን ተቀናቃኝ ኃይል የሚሊሻው ፈጥኖ ደራሽ የሚያግዝ ካምፕ እንዳለ ሱዳን አየር ኃይሉ በተለይ አየር ኃይሉ ብቻ ሳይሆን ታንኮችንም ሌሎችንም በጣም ኋላ ቀርና አሮጌ ናቸው። ስለዚህ ምናልባት ለሱዳንም ሊሆን ይችላል መልእክቱ ባይ ነኝ። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህዳሴ ግድብን በተመለከተ ለግብጽ የጻፉት ደብዳቤ አነጋጋሪ ቢሆንም ኢትዮጵያና ግብጽ በአሁኑ ወቅት ወደ ቀጥተኛ ግጭት ይገባሉ ተብሎ አይጠበቅም የሚሉት አቶ አብዱራህማን በትንታኔያቸው የኢትዮጵያና የኤርትራ ሆናዊ ሁኔታ ግን በድርድር ከመፈታት የተሻገረ መስሏል ባይ ናቸው። አንደኛው በአሁኑ ጊዜ ጠቅላይ ሚኒስትር አብይ አህመድና በኤርትራ መንግስት ወይም ፕሬዝዳንት የሆነ አይነት የሰላም ንግግር ለማድረግ የሚያስችል ሁኔታዎች የሉም። ምክንያቱም በኤርትራ የተላኩ መሳሪያ በኢትዮጵያ ፌዴራል ፖሊስ እንደተያዘ ምናምን ብሎ ሲያወሩ ቆይተዋል እና ይህ የሚያሳየው ምንድነው በቃ በኤርትራኖች በኩል እንደተከዱ ነው የሚቆጠረው። ስለዚህ አምኖ እንደገና ወደ ጤነኛ የሆነ ግንኙነት ለመመለስ እድል ያለ አይመስለኝም። ሁለተኛው ደግሞ ሩሲያ በዩክሬን እንዳደረገችው እንደዚህ ማድረግ እችላለሁ፣ በተለይ ደግሞ ከህንድና ከእስራኤሎች ጋር ተስማምቼ የራሴንም ጥቅም የማስከበር እድል ሊኖረኝ ይችላል የሚልና እንደዚህ አይነት አሳሰብ ሊኖር ይችላል ባይ ነኝ። ጠቅላይ ሚኒስትር አብይ ከዚህ በፊት ባነሱት ጠንካራ ሀሳባቸው ኢትዮጵያ ከቀይ ባህር የራቀችበትና ወደብ አልባ የሆነችበትን መንገድ የኢትዮጵያ ተቋማት የማያውቁት ህጋዊ መሰረት የሌለው በሚል ውሳኔውን በሰላ አቋም መተቸታቸው አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።